ኢትዮጵያ ካላት የህዝብ ቁጥር ግማሽ ያህሉ ሮጦ ያልጠገበ ሰርቶ ያልደከመ ወጣት አምራች ኃይል ስለመሆኑ በተደጋጋሚ ይነሳል። ይህ ትኩስ ኃይል ሳይሰለቸው የሚሰራ ሁሌም ለአዲስ ነገር የሚታትር በመሆኑ ሀገርን ከመገንባት አኳያ ከፍ ያለ ሚና እንዳለው ይታመናል። የሀገር ዋና ጠላት የሆነውን ድህነት በማስወገድ በሀገሪቱ መሰረታዊ ለውጥ ማምጣት የሚቻለው የዜጎችን የስራ ዕድል ተጠቃሚነት ማረጋገጥ ሲቻል ነው። በመንግስት የስራ ዕድል የሚፈጠርላቸው እንዳሉ ሁሉ በርካቶችም በራሳቸው ተነሳሽነት ስራ ፈጥረው ሌሎችንም እየጠቀሙ ይገኛሉ። 5 ሆነን ነበር የተደራጀነው። እስካሁንም 5ታችንም በተለያየ በድርጅት ውስጥ በተለያየ ስራ ኃላፊነት እየሰራን ያለነው ሁላችንም በሚባል ደረጃ በዩኒቨርሲቲ በተለያዩ ዘርፎች ላይ ተምረን በዲግሪ ደረጃ የተመረቅን ሆነን ወደ ስራ ይገባን። ካፒታልም በጣም አነስተኛ በሚባል ለምሳሌ እኛ ስንነሳ ያለው 12000 ብር ካፒታል ይዘን እሷን ኮንትሪቢዩት አድርገን ሁላችንም ያችን ገንዘብ አዋጣን። መንግስትም የመስሪያ ቦታ 60 ካሬ ሜትር በወቅቱ ተሰጥቶን ወደ ስራ ጀመርን ማለት ነው። ቀስ በቀስ ግን ያው የስራው ሂደትም እያደገ ሲመጣ 50 ፕላስ ሰራተኛ ቀጥረን እያስተዳደርን ያለነው። አዲስ አበባ ፈቃደኛ የእግር ጉዳተኞች ማህበር የሚባል ነበር እና የእግር ጉዳተኞችን ነበር ያደራጀ የነበረው በወቅቱ። በዛ አማካይነት ድሉን ተጠቅሜ ከጓደኞቼ ጋር ተደራጅቼ ነው የጀመርኩት ስራ። 3 ሆነን ነው ወደዚህ የተደራጀ ነው። ያው ስራ እድል ፈጠራዎች እዛ ስራ አጣችንን በመስጠትና በመመዝገብ እዛ ይሄ እድል እንዲፈቀድልንና እንድናገኝ መንግስትም ወረዳም ተባብሮን ነው ማለት ነው ለዚህ ይበቃል። ተቀጥረን ነበር ምን ሰራው እዚሁ አካባቢ ላይ ተደራጅቶ እንደዚህ ሼድ እንደሚገኝ እድሉን ስናውቅ 7 ሆነን ስራ ጀምረናል። ከነበርነው 7 ሰራተኞች አሁን ላይ 4 የማህበሩ አባል አለን። እንዲሁም በስራችን 10 ሰራተኛ አለ። ሰው ቤት ነበር ተቀጥረን ምን ሰራው ለምን በራሳችን ምን ችለው ነገር አናደርግም ብለን 2500 አጋጨንና በ5000 ብር ነው የጀመርነው። በ5000 ብር ጀመርን። አጋጣሚ ሆኖ አንድ ስራ ተሰጠን። ያችን ስራ በትንሽ ቤት ውስጥ እየሰራን ሳለን የዚህ የወረዳችን በወቅቱ የነበረው ስራ አስፈጻሚ በስራችንን መተው ቦታው ላይ ያዩት ኑ እኛ ጋር ተደራጁና ለእናንተ መስሪያ ቦታ ሰጣችኋለሁ አሉን። ወዲያው በተደራጀን በአጭር ጊዜ ቦታ ሰጡን፣ አመቻቹልን። አሁን 5 አባል ሆነን አድገን ወደ 22 ሰራተኞች ደግሞ በስራችን ቀጥረን እያሰራን እንገኛለን። ለሶስት ነው የተሰጠን ሱቅ የተሰጠን ሐምሌ ላይ ነው የተረከብነው ማለት ነው። ስራውን የጀመረው ጥሩ ድጋፍ ነበር። ስራና ክህሎት ያደረጉልን ያው ስራ አልነበረኝም እኔ በበኩሌ ስራ አልነበረኝም እና ስልጠና ወስደን ወደዚህ ወደ አነስተኛና ጥቃቅን እንድንደራጅ አደረገ። ያው ሙያው ስራው ላይ ተሰማራ። በዚህ ስራው ሙያ ውስጥ ኦሬዲ ወደ 2 አመት ሆኖኛል። እንደምታየው ብዙ ሙያዎችን ለምጃለሁ። የተሻለ ገቢ አለኝ። ከኔ ዘሎም ከኔ ስር ላሉ ሰዎችም ምደጉማቸውም አሉኝ። የስራ ዕድል ፈጠራ ስራ በልቶ የማደር ጉዳይ አይደለም፣ ሀብት የማከማቸት ጉዳይ ነው። ጥራት ያለው ዘላቂ ሆኖ የዜጎችን ህይወት ኑሮ እንዲቀየር የማድረግ ጉዳይ ነው። የዜጎችን የመግዛት አቅም እንዲያሳድግ የማድረግ ጉዳይ ነው። እንደዛ ከሆነ የምንሰራው ስራ የዕለት አይሆንም ማለት ነው። እግረ መንገዱንም የፍትሃዊ ሀብት ክፍፍል እንዲኖር ማድረጊያ መንገድም ነው። ሚሊዮኖች ናቸው በዚህ የሚሳተፉት። የስራ ዕድል ፈጠራ ማህበራዊና ኢኮኖሚያዊ ፋይዳው የጎላ በመሆኑ አሁን ላይ በዘርፉ የሚታዩ ክፍተቶችን በመሙላት በዘላቂነት የዜጎችን ተጠቃሚነትን ለማረጋገጥ ምቹ ምህዳር እየተፈጠረ መጥቷል። በተለይ የጥቃቅንና አነስተኛ ኢንተርፕራይዝ ዘርፍ ለኢኮኖሚ እድገት ከሚያበረክተው ድርሻ ባለፈ የዜጎችን ህይወት በመለወጥ የሚጫወተው ሚና ከፍ ያለ ነው። ወደ መካከለኛ ኢንዱስትሪ የተሸጋገር ነው በ5 አመት ጊዜ ውስጥ ነው። ይሄ ማድረግ ይቻላል ማለት ነው። የመንግስት ምክድ የትኛውም
በኢንተርፕራይዝ ደረጃ የሚነሳ ድርጅት በ5 ዓመት ጊዜ ውስጥ መብቃት አለበት ወይም ደግሞ ወደ መካከለኛ መሸጋገር አለበት የሚል ግልጽ የሆነ እቅድ አለ። እኛ ያንን አሟልተናል። ለምንድን ነው ይሄ የሆነው? መስራት ስለቻልን። መጀመሪያ በተከታታይ ለ2 ዓመት የተደራጀንባቸው ዓመታት ቻሌንጅ ነበር። በጣም ተፈትነን ነበር። አንደኛ የህብረተሰቡ አመለካከት አካል ጉዳተኛ መስራት አይችልም የሚለው አመለካከት ስላለ ደንበኛ ስንፈልግ ተረካቢ ያለ መቀበል ያለ ማመን ነበር። ግን እኛ ምንድነው ያው በሂደት ነገሮችን ልምዳችን እያዳበር ያለውን ቻሌንጅ እየፈታን ተቋቁመን በመስራታችን አሁን አንደኛ በህብረተሰቡ ዘንድ ተቀባይነት አግኝተናል። መስራትም እውነትም ይችላሉ የሚለው ነገር በስራ አስመስክረናል። ሁለተኛ ደግሞ እንደውም በሞራል ነው አሁን የሚቀበሉ ደንበኞቻችን። የምንም ነገር መጀመሪያ ዛሬ ነው። ትናንት ብዙ ነገር ሊኖር ይችላል፣ ትናንት ትንሽ ነገር ሊኖር ይችላል። ማንም ሰው ከዛሬ ጀምሮ ከተነሳ ከዛሬ ጀምሮ ከሰራ ያለው ነገር ምቹ ነው፣ ማይለወጥ ማንኛውም ሰው የለም። አሁን አድገን ካፒታላችን 9 ሚሊዮን 200 ሺህ ብር በኦዲት አሰርተን ለክፍለ ከተማ አስገብተናል። እዚህ መዋሌ በጣም ደስተኛ ነን። እዚህ ውስጥ ያለን በአጠቃላይ እና እንደኛ እንደዚህ ጋር የተሰጠን ሰዎች በጣም ደስተኛ ነን። ከ5 10 ከ10 20 100 እያለን እያገኘን ስንገባ በጣም ትልቅ ለውጥ ላይ ነን ያለነው። እኛ እግዚአብሔር ይመስገን ጥሩ ላይ ነን ያለነው። በሀገር ውስጥና በውጭ ሀገራት የዜጎችን የስራ ዕድል አማራጭ ተጠቃሚነትን ለማስፋት የተቀረጹ የአሰራርና የሕግ ማዕቀፎች ውጤት ማስመዝገብ ችለዋል። በተለይም ወጣቱ ውጣ ውረዶችን በአሸናፊነት እንዲወጣ የህይወት ክህሎቶችን የሚያዳብርበት ምቹ ምህዳር ተፈጥሯል። ብዙ ዜጎች በተናጥልም በተደራጀ መንገድም በኢንተርፕራይዞች አማካይነት የስራ ዕድል እየፈጠሩ የስራ ዕድል እየተፈጠረላቸው እንዲሄዱ ማድረግ እንደ አንድ የትኩረት አቅጣጫ ተይዞ ነው ሲሰራ የቆየው። ይህንን የሚያግዝ የውጭ ሀገር የስራ ስምሪት አማራጫቸውን ውሳኔያቸውን ባህር ማዶ ሄጄ መስራት ነው ላሉ ዜጎች ደግሞ እንቅፋት የሚሆኑባቸውን ጉዳዮች የማሻሻል የማስተካከል ስራ በአሰራር በቴክኖሎጂ በህግ የተደገፉ ስራዎችን የገበያ ተደራሽነት ማስፋትን ጨምሮ በየአመቱ መብታቸውን ጥቅማቸውን ለማስጠበቅ የሚያስችሉ ድርድሮችን ከመንግስታት ጋር ያካሄድን በመሰረታዊነት ሰፋፊ የስራ ዕድሎች እየተፈጠሩ ነው የቆዩት። አምና ተደምሮ የሀገር ውስጥ የውጭ የርቀት በምንለው ስራ 4.9 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር ነበር ግብ ተጥሎ የነበረው። የዚህን 96% ማሳካት ተችሏል። በያዝነው በጀት ዓመትም 5.5 ሚሊዮን ለሚሆኑ ዜጎች እንደዚሁ የስራ ዕድል ለመፍጠር ግብ ተጥሏል። ሁሉም ነገር በጊዜ ሂደት ውስጥ የሚያልፍ በመሆኑ ኢኮኖሚያዊ ተጠቃሚነትን በማረጋገጥ የለውጥና የስኬት ጉዞን እውን ማድረግ የሚቻለው ዛሬ ላይ ፍላጎትና ቁርጠኝነትን ሰንቆ መስራት ሲቻል ነው። አንድ ሳይኖር 10 አይኖር፣ ዝቅ ብለ ደግሞ ሳትሰራ ከፍታ አይኖር። ሁሉም ሰው ደግሞ ባይምሮ መያዝ ያለበት ምንድነው? ትናንት አልፏል፣ ዛሬ ነው። ለኔ ለወጣቱ አትኩሬ የምነግረው ነገር ምንድነው? በየትኛውም ዘርፍ ባለህበት ሙያ በሚመለከት ሙያ በመታቀው ሙያ ዛሬ ነው መጀመር። ዛሬ የጀመረ ሰው ነገ ላይ እኔ ሳልሆን ራሱ ስራው ይነግራቸዋል። መንግስት የሚፈጥርልህን የስራ ዕድል መጠቀም አካባቢ ላይ ያለውን የስራ ኦፖርቹኒቲ በአግባቡ መጠቀም ከቻልክ ማትለወጥበት ምንም ምክንያት የለም። ምክንያቱም እኔ በፊት ከነበርኩበት አሁን ያለሁበትን ደረጃ በደንብ ነው ማቀው። የተሻለ ነገር ነገ ከነገ ወዲያ ይኖረኛል ብለህ የምታስብ ከሆነ ደግሞ የተሻለውን ነገር አሁን ባለው አገሪቷ እየፈጠረች ባለችው ነገር መጠቀም መቻል ትልቁ አድቫንቴጅ ነው። ያለው ምንድነው? ዛሬ ካልተጠቀምክበት ነገ ሰው ላይ ሸክም ነው የምትሆነው። አንደኛ ለቤተሰብ ሸክም ትሆናለህ። ነገ ደግሞ የራስህን ህይወት የምትኖርበት ህይወት ደግሞ የሚመሰርተው ዛሬ ላይ ስለሆነ የተሻለ ነገር ለመስራት ካለብህ ዛሬ በያዝከው ጉልበት ዛሬ በትኩስ ኃይል በትኩስ ወጣትነት ትሰራለህ። የህይወት አጋጣሚዎችን ሁሉ ወደ ስራ በመቀየር ተስፋን ሰንቆ ዕውቀትና ጉልበትን አስተሳስሮ መስራት ከተቻለ ከራስ ባለፈ ለሌሎችም መትረፍ እንደሚቻል በርካቶች በተግባር አስመስክረዋል። ካፒታል ሳይኖርን በ12000 ብር
ነው የጀመርነው። ከዛሬ 2 ዓመት በፊት ከ20 ሚሊዮን በላይ ነው ኦዲትድ የሆነ በስቴትመንት የሚታይ ከ20 ሚሊዮን ብር በላይ ካፒታል አስመዝግበን በዛ ነው ሽግግር የሚያደርገው። አንድ ሰው ሰርቶ መለወጥ እንደሚችል ፍላጎት ካለው በየትኛውም ስራ ሰርቼ ራሴን ቤተሰቤንም ለሌላውም ደግሞ የስራ እድል እፈጥራለሁ ብሎ ካመነ መስራት እንደሚችል እኛ አስመስክረናል። እኛ ምሳሌ ነን፣ ሞዴል ነን ማለት እችላለሁ በራሴ ማለት ነው። ምክንያቱም ብዙ ቻሌንጆችን አልፈን ነው ዛሬ ከ15 ሰራተኛ በላይ የስራ እድል ፈጥረን እየሰራን የምንገኘው። ነገ ደግሞ እንደምንለወጥ አምናለሁ እና ስራን መናቁ ለውጥ አያመጣም። ዝቅ ብለን ግን ብንሰራ ራሳችንንም ቤተሰቦቻችንንም ራሳችንንም እንለውጣለን ብዬ አስባለሁና ትልቅ ለውጥ ነው ያየሁት ያለሁት። የስራ እድል ፈጠራ ማህበራዊና ኢኮኖሚያዊ ፋይዳው የጎላ በመሆኑ የኢትዮጵያ የልማት አቅም የሆነውን ወጣት ኃይል የስራ እድል ተጠቃሚነትን ይበልጥ ማሳደግ አሁንም ትኩረት የሚሻ ጉዳይ ነው።